ጸበል ቤቱና ቤተልሔሙ ባንድ ጣራ ላይ ነው ያሉት። ስልጣነ ክህነት ያለው ነው በስተ ምስራቅ መቀመጥ በቤተልሔም ያለው እንጂ በቱ የተነሳ ማለት ነው። ስርዓተ ቤተ ክርስቲያን ሲፋለስ ለኛም ለምእመኑም ለህፃናቶችም ጥሩ አይደለም። ከቤተ ክርስቲያኑ ከመጥበቡ ግቢው ከማነሱ በላይ አገልጋይ ካህናት ማግኘት የሚገባቸውን ደሞዝ የሚያገኙበት ቦታ አይደለም። ጸበል ቤቱም የብቻ ቤተልሔሙ የብቻ እንዲሆንልን ይህንን የሰማ ድምጽ ሁሉ አማንያን ሁላችሁም እንዲሁ በእግዚአብሔር ስም አይናችሁን ወደ ቤተ ክርስቲያን እንድታደርጉ በእግዚአብሔር ስም አሳስባችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መላከ ምሕረት ቃለ ጽድቅ ከፍ ያለው እባላለሁ። የአራብሳ መንበረ ብርሃን ቅዱስ ዑራኤል ቤተ ክርስቲያን አስተዳዳሪ ነኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቆሞስ አባ ጸጋ በየነ እባላለሁ። ይሄ ደብር የተመሰረተው በ2011 ዓመተ ምህረት ሚያዝያ 11 ቀን ነው የተመሰረተው። ተስፋዬ እባላለሁ። ብዙዎቻችሁ የቤተ ክርስቲያን ጉዳይ ላይ እንተዋወቃለን። እኔ የመጣሁት ወደዚህ ቤተ ክርስቲያን ከሐምሌ 1 2017 ዓመተ ምህረት ጀምሮ ነው የመጣሁትኝ። መጥቼ ሳየው ግን ያው ከኔ በፊት የነበሩት አስተዳዳሪዎች ወይም ደግሞ ካህናት ህዝበ ክርስቲያኑ አቅማቸው የሚችለውን እግዚአብሔር የፈቀደላቸውን ሰርተዋል፣ አገልግለዋል። ነገር ግን ያሳዘነኝ ነገር ቢኖር አውደ ምህረት የሚባል የለውም። አውደ ምህረት በምዕራብ መሆን ሲገባው በሰሜን ነው አውደ ምህረቱ ያለው። እንደ ምእመን ይሰማኝ የነበረው ምንድነው መቼ ነው ቅዱስ ዑራኤል በሩን በምዕራብ ያለውን አውደ ምህረት የራሱን የሚያስተካክለው መቼ ነበር እንል ነበር። አሁን የምናይበት ሰዓት እየደረሰ ይመስለኛልና ቅዱስ ዑራኤል ነገሩን ከፍጻሜ እንዲያደርስልን እሱ ይርዳን። እኛ በምንችለው በተጠየቅነው ነገር ሁሉ ከጎን እንድንቆም እላለሁ። ጸበል ቤቱና ቤተልሔሙ ባንድ ጣራ ላይ ነው ያሉት። ይህ ሁሉ ተጣብቀው ነው ያው ያገኘሁትኝ። ሰው ስልጣነ ክህነት ያለው ነው በስተ ምስራቅ መቀመጥ በቤተልሔም ያለው እንጂ ይሄ ግን ስፍራ በማጣት ሁሉም ነገር በዚያ የተሰራ ስለሆነ በጣም የተጨነቅነና መሬት ስለሌለ ነው። የቤተ ክርስቲያን ጥበት በጣም የሚያሳዝን ነው። እንደ ቤተ ክርስቲያን ስነ ስርዓት የሰንበት ትምህርት ቤቱና ቤተልሔሙ ተጣብቆ ነው ያለው። ጸበሉና ቤተልሔሙ በአንድ ጣራ ውስጥ ነው ያለው። ይህ ምንድነው? ከጥበቱ የተነሳ ማለት ነው። ስርዓተ ቤተ ክርስቲያን ሲፋለስ ለኛም ለምእመኑም ለህፃናቶችም ጥሩ አይደለምና ሁሉም በየስርዓቱ እንዲቀመጥና ሰንበት ትምህርት ቤቱ ማደራሹ ሰፋ ያለ እንዲኖረውና ቦታውን ተለይቶለት እንዲቀመጥ፣ ጸበል ቤቱም ራሱ ከቤተልሔሙ ፈቀቅ ብሎ እንዲቀመጥ፣ ቤተልሔሙም ራሷን የቻለች ቤተልሔም እንዲኖራት የሁላችሁ መረባረብ ያስፈልጋል። ከቤተ ክርስቲያኑ ከመጥበቡ ግቢው ከማነሱ በላይ አገልጋይ ካህናት ማግኘት የሚገባቸውን ደሞዝ የሚያገኙበት ቦታ አይደለም። ከህንጻው በላይ የሰው ህንጻ ይበልጣል። መቆም ያለበት ሰው ነውና ከዛ በላይ ደግሞ ነው መሬቱን ግዢው ምናምን የሚባለው። እኔ መጀመሪያ ሰው ያዘንኩት በዛ ነው። እግዚአብሔር ይመስገን ግን አባቶቻችን ቀድመው እንደተናገሩት በብዙ ነገር ላይ እንደነበረው ቦታው ላይ ያሉት ቀናይ ነው የበሬቱ ባለቤት ነን የተባሉት ሰዎች ቀናይ መሆናቸው ትልቁ ነገር እሱ ነው። እድለኛ ሆነው ደግሞ በዚህ ሰዓት እኔ ከመጣው በኋላ ደግሞ እድለኛ ሆነው የመጡት የደብሩ አለቃ አባታችን እድለኛ ሆነው የጀመሯቸው እንቅስቃሴዎች ሁሉ ጥሩ መንገድ እየሄደላቸው ነውና ከፍጻሜ እንዲደርስ እኛ የለመድነው ኦርቶዶክሳዊ ግዴታችንን በብዙ ቦታ ላይ እንደምናደርጋቸው ለመንበረ ብርሃን ለቅዱስ ዑራኤል ቤተክርስቲያን ደግሞ ማድረግ የሚገባንን በዙሪያ ያሉትን ለሚገዙ የታሰቡትን ለአውደ ምህረቱ በተለይ በምዕራብ በኩል እንዲሆን የታሰበው ትልቁ የሚያስጨንቃ የነበረው ነገር እሱ ነውና እሱም ወደ ማሳካት የተጀመሩ ስራዎች መንገድ እንዲይዙ ያው ብዙ ቦታ የለመድነውን የቤተክርስቲያን አገልግሎት መስተካከል ባለበት መከል ለማስተካከል ቤተክርስቲያኗ አሁን የሚያስፈልጋት ነገር አንድና አንድ ሰውና ገንዘብ ነው። የእግዚአብሔር ፈቃድ ሆኖ ግን አሁን አውደ ምህረቱንም ወደ አለበት ወደ ምዕራብ ለማስተካከል 1300 ካሬ ሜትር ከመሬት ባለሀብቶች ላይ ሰበካ ጉባኤውና ልማት ኮሚቴው አንድ በመሆን ተዋውለን 1 ሚሊዮን ቀብድ ከፍለናል። 3 ሚሊዮን ግን ይጠበቅብናል ማለት ነው። ሌላውም ደግሞ እንደዚህው 200 ካሬ ሜትርም በታችኛውም 160 ካሬ ሜትር
ያው ከፍለን ጨርሰናል። አሁን እግዚአብሔር ቢፈቅድና የሱ ፈቃድ ቢሆን ይህንን አውደ ምህረት ካሰፋፋንና መሬቶችን ካሰፋን በኋላ የአብነት መምህራኖች ተለይተው ታውቀው ዲያቆናት እንዲማሩ፣ ቀሳውስት እዚህ እንዲወጡ፣ አጠቃላይ ህፃናት፣ ወጣቶች ለይሽ ቤተ ክርስቲያን ነገ ተረካቢ እንደመሆናቸው መጠን በይሽ ቤተ ክርስቲያን ቁጭ ብለው አድገው ተምረው ችን ቤተ ክርስቲያን እንዲረከቡ ሀገርን እንዲጠብቁና ለሀገርን ባለውለታ እንዲሆኑ መሬት ማስፋት ብቻ ሳይሆን መሬቶችን ካሰፋን በኋላ የአብነት ትምህርት ቤት ዘርግተን ለማስተማር ይህ የእቅዳችን ውስጥ አስገብተናል ማለት ነው። ከዚህ ችግር አልተፈጠረም። ገንዘብ በማጣትና የሰው የግለሰብ መሬት በመሆኑ ነው እንጂ በመንግስትም በኩል ችግር የለም፣ በማናቸው ነገር የለም። ግን ገንዘብ በማጣት ብቻ ነው እንጂ መንግስትም በመንግስትም ይሆን ፈቃደኛ ነው። ምንም አንድ ችግር የደረሰብን የለም። ግን ገንዘብ በማጣትና ሰው ባለመኖሩ ነው። የሚታደጋት የሌለ በመሆኑ ነው እንጂ አንድ ችግር የደረሰብን የለም። መንግስት ግን ምንም አንድ ቀን ያወከነ ነገር የለም። ጥሩ ነው እንትን ያለለን እንጂ የለም። እንደ መሬቱ እንደ መጥበቡ ቤተክርስቲያኗ እንደ መጥበቡ ምክንያት አርሶ አደሮችን ግን ወዲያው ከሐምሌ 1 ቀን ጀምሬ መጥቼ የመሬቶችን ባለሀብት ስጠይቃቸው በፍጹም ደስተኛ ናቸው። በዚህም አልተባለ በዚህም ተባለ ስናነጋግራቸው ሰበካ ጉባኤውም ሆነ ልማት ኮሚቴው ሲያነጋግራቸው ፈቃደኛ ናቸው። ምንም ያው እነሱም ሰው ናቸውና ዳቦ የሚበሉበት ሽምብራ የሚቆረጥሙበት ሳንቲም ይፈልጋሉና ያንን ብንሰጣቸው ፈቃደኛ ነበሩና አሁን ግን እግዚአብሔር ፈቅዶ ስናነጋግራቸው እነሱም ደስተኛ በመሆናቸው እኛም ደስተኛ እንደመሆናችን ቤተክርስቲያኗ እንድትሰፋ ሁላችንንም በአንድ ጥምረት ሆነን እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነን አሁን ካለበት እንኳን 8 ዓመት ቀርቶ 10 ዓመት እቅዳችንን 10 ዓመት ያላነሰ እቅድ አቅደን ነው እየተነሳን ያለና በጣም ደስ የሚል ነው አሁን ያለንበት ማለት ነው። ሰው የሚላቸውን እሺ ነው እንደውም እሺ ሰው እንዳይከፋ ነው ለማድረግ የሚፈልጉትና ይሄ የምናቸውን የሚያሳየው ነው የሰው መራባቸውን የሚያሳይ ነውና የመጣ ነው ምእመን ደግሞ እንድንጠቀምበት ቤተክርስቲያን እያገለገለች ነው። ስርዓተ ቅዳሴው በአግባቡ እየተካሄደ ነው። ያደለው የተፈቀደለትም ደግሞ ጧትም በኪዳኑ ተገኝቶ ኪዳኑንም አድርሶ ተጠቅሞ መሄድ ይችላልና ቤተክርስቲያን ስርዓቷን ሳታጎድል አገልግሎቷን እየሰጠች ነው ያለችውና አባቶቻችን በሁሉም አገልግሎት ማህሌቱንም ሰዓታቱንም ኪዳኑንም ቅዳሴውንም ሳያስታጉሉ እያደረሱ ነው ያሉትና በዚህ በተቀደሰ በቅዱስ ዑራኤል ደጅ ሁሉ ነገር ሙሉ ነውና መተንኛ የመገልገል ብቻ ነው የሚያስፈልገው። ያሉት ማህበረ ካህናት አጠቃላይ በትህትናን የተጎናጸፉ ሰንበት ተማሪዎችም እንደዚያው ከ88 ያላነሱ ሰንበት ትምህርት ቤቶች አሉ። ካህናቶችም እንዲሁ ከ49 ያላነሱ ሊቃውንተ ቤተ ክርስቲያን ምሁራኖች ነው ያሉ እና ሁላችሁም በእውነት ለይሽ ቤተ ክርስቲያን ገንዘብ ያላችሁ በገንዘባችሁ፣ እውቀት ያላችሁ በእውቀታችሁ፣ ጉልበት ያላችሁም በጉልበታችሁ ሁላችሁም የኔ ነው ብላችሁ መጥታችሁችን ቤተ ክርስቲያን በጋራ ካለችበት ላይ ከፍ እንድናደርግ እንዲሁ በእግዚአብሔር ስም እለምናቸዋለሁ እና ስለዚህ አሁንም ይሄ ቦታ ተስፋብቶ ጸበል ቤቱም የብቻ ቤተልሔሙ የብቻ እንዲሆንልን በእግዚአብሔር ስም አመለክታለሁ። እንደገና በቅዱስ ዑራኤል በሀብተ ማርያም በቅዱስ መርቆሬዎስ አማጽናለሁ። ስለዚህ ሁላችሁ የኢትዮጵያ ሕዝቦች ወይም በውጭ ያላችሁ ሁሉ መጥታችሁ ይህችን ቤተክርስቲያን እንድትታደጓ ስል በአክብሮት እጠይቃለሁ እና ይህንን የሰማ ድምፅ ሁሉ አማንያን ሁላችሁም እንዲሁ በእግዚአብሔር ስም አይናችሁን ወደ ቤተ ክርስቲያን እንድታደርጉ በእግዚአብሔር ስም አሳስባቸዋለሁ።